ወንድማችን ሄኖክ ሲናገር እንደዚህ ያለ እንኳን ደስ ያለ ሰው ሲባባል ሁሌ ሰማለው። ምን ከተባለ ታይቶ የሚጠፋ እድል ደርሶት ነው። ጌታን ያገኙ ይባባሉ እንጂ እንኳን ደስ ያለ እያለ የሚዘምረው ነገር አለ። እንኳን ደስ ያላችሁ እናንተ ጌታን የተቀበላችሁ በምድር 100 እጥፍ በሰማይ የዘላለም ሕይወት ያላችሁ የሰማይ መንግስት ተካፋይ የሆናችሁ አሜን ጌታ ሆይ ቶሎና እያላችሁ ማራናታ እያላችሁ የምትጠብቁ በጉ ብርሃኗ በሆነባት ምድር ላይ የምኖር በዚያ ጨለማ የለም፣ በዚያ ስቃይ የለም፣ በዚያ ጥርስ ማፋጨት የለም፣ በዚያ ሞት የለም፣ በዚያ ረሃብ የለም፣ በዚያ ችግር የለም፣ በዚያ ችግር የለም። በዚያ እግዚአብሔር አምላክ በቀንና በማታ የሚመለክበት 24ቱ ሽማግሌዎች አራቱ እንስሶች ቅዱስ ቅዱስ ያለህ የነበር የምትኖር አልፋ ኦሜጋ ያሉ የሚያመልኩት ቅዱስ እግዚአብሔርን የምናመልክባት ምድር ተዘጋጅታለች። እኛ በምድር ብንኖር ጊዜያዊ ነን። እኛ በምድር ብንኖር በዚህ ለጊዜው ነው። ስለዚህ ምድር ላይ እኛ ምንም ነገር የለንም። በሰማይ ግን የሚጠብቀን የድል አክሊል አለን። ምክንያቱም እኛ ስንሞት ወዴት ትሄዳለስ ብንባል አባ ያቀልናል የምንለው ነገር የለም። እኛ ራሳችን እናውቃለን። በክርስቶስ ኢየሱስ በተደረገለት ቤዛነት ጸድቀናል። ከኃጢአት ባርነት ወደ ነፃነት፣ ከጨለማ ወደ ብርሃን፣ ከሞት ወደ ሕይወት የተለወጥን በመስቀሉ ስራ የተከፈለልን ዕዳችንን የከፈለልን እርግማንና ሟርት፣ ድግምተኛ፣ አስማተኛ፣ መጥፎ ክፉ የሰራ በሚሞትበት በዚያም መስቀል ላይ የተሰቀለ የናዝሬቱ ኢየሱስ ክርስቶስ ያዳንን እኛ በምድር ቁጭ ብለን በሰማይ ቤት ያለን ሀገራችን በሰማይ ነው ብለን ይህንን ወንጌል የምንሰብክ እኛ የሰማይ አገልጋዮች ነን። ስለዚህ የጌታን ወንጌል ከኛ ጋር አገልግሉ፣ ጌታን ከኛ ጋር ስበኩ። ኢየሱስ ጌታ ነው። አሜን ጌታ ሆይ ቶሎና እያላችሁ ይህን ወንጌል ላልሰሙት እንድታሰሙ በእግዚአብሔር ፍቅር ጠይቃችኋለሁ። ውድ የማህበራዊ ሚዲያ ተከታታዮች እግዚአብሔር ይባርካችሁ። ጌታ ለዘላለም ይባርክ።